ረዳታቸው ነህ ለነ አፎምያ ፈጥነህ ትደርሳለህ ስምህን ለጠራ ማን እንደ እግዚአብሔር የስምህ ትርጉም ነው ሚካኤል አባቴ ምሕረትህ ብዙ ነው ያማልዳሉ ቅዱሳን መላእክት ያማልዳሉ ጻድቃን ሰማዕታት ምሕረት ያሰጣሉ ለሁሉም ፍጥረት ድነት ያሰጣሉ ለሁሉም ፍጥረት ዳንኤልን አዳንከው ከአንበሳ መንጋጋ ለሰለስቱ ደቂቅ ለነ ኢየሉጣ እንጽና እንዳልካቸው ለመላእክት ሁሉ በእምነት እንድንጸና ደግፈን ሁሉ ያማልዳሉ ቅዱሳን መላእክት ያማልዳሉ ጻድቃን ሰማዕታት ምሕረት ያሰጣሉ ለሁሉም ፍጥረት ድነት ያሰጣሉ ለሁሉም ፍጥረት ድራጎን ሊበላት እጅጉን ሲያማትር ፈጥነህ ደረስክላት የልዳ ሰማዕት እኛም እንላለን ጊዮርጊስ አማልደን ፈረሰኛው ሰማዕት ከአምላክ የተሰጠ ያማልዳሉ ቅዱሳን መላእክት ያማልዳሉ ጻድቃን ሰማዕታት ምሕረት ያሰጣሉ ለሁሉም ፍጥረት ድነት ያሰጣሉ ለሁሉም ፍጥረት ዓለምስ ጠፊ ነው ደምግባትም ከንቱ ማንም ይቀር የለም አላፊ ውእቱ አርሴማ እናቴ የሴቷ አርበኛ መቼ ፈለግኩ አለች የዓለም ንግሥና ያማልዳሉ ቅዱሳን መላእክት ያማልዳሉ ጻድቃን ሰማዕታት ምሕረት ያሰጣሉ ለሁሉም ፍጥረት ድነት ያሰጣሉ ለሁሉም ፍጥረት ያማልዳሉ ቅዱሳን መላእክት ያማልዳሉ ጻድቃን ሰማዕታት ምሕረት ያሰጣሉ ለሁሉም ፍጥረት ድነት ያሰጣሉ ለሁሉም ፍጥረት ሳንቀማ ውሃ ሮን ከባህር የዳነ ጌታዬ የጸናው ስምህ አምላኬ የጸናው ስምህ
ስትለኛ ከተማው የሆነ ሁሉ ካገኘው የሆነ ሁሉ ተገው የናምለበስነ በቃሌ ናምለበስነ ሌላ በማሌ ተራራው ይናዳል ሰላም ስፈነ በፍም በቤት እየነበርኩኝ አባ ጊዮርጊስ ወንዶን ቅዳሴ የሚያበስ የያሬድ ዜማ ሞላ በልቤ እየሞዘሞ ቀርባለች ምልክቴ ነሽ ድንግል ሕይወቴ አንቺ ተፈታው በስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ቢሆን አንቺናሽ ምልክቴ ምልክቴ ነሽ ድንግል ሕይወቴ ባንቺ ተፈታው በስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ቢሆን አንቺናሽ ዛሬስ በደስታ ይፍሰስ እንባዬ የሐዘን ልብሴ እንዲቀይራ የደረሰው አራረ ዜማ ዛሬ ተባርኩ አሸንፈኝ እንዲሰጠኝ እኔ በልቤ ተመላለሰ የድንግል ክብር ውስጥ የመለሰ ምልክቴ ነሽ ድንግል ሕይወቴ ባንቺ ተፈታሁ በስራቴ ገና ብያለሁ አሁን ልጅሽ ጸጋሽ ቢሆን ጌታ ነሽ ምልክቴ ምልክቴ ነሽ ድንግል ሕይወቴ ባንቺ ተፈታሁ በስራቴ ገና ብያለሁ አሁን ልጅሽ ጸጋሽ ቢሆን ጌታ ነሽ የዘረጋሁት እጅግ ሞላ ማርያም ሆናለች ላኬራ የውዴ ብሆን ዛሬ ላለው የድንግል ክብር ልታው ነገረው ዛሬ በእጆቼ አንጸባረቀች ያማረ ሰንፔር እኮ መሰለች እኔ ከፍተ ባልየኝና ሰዋውን እንጂ ምስጋና ምልክቴ ነሽ ድንግል ሕይወቴ ባንቺ ተፈታሁ በስራቴ ቀና ብያለሁ አሁን ልጅሽ ጸጋሽ ቢሆን አንቺ ነሽ ምልክቴ ነሽ ድንግል ሕይወቴ ባንቺ ተፈታሁ በስራቴ ቀና ብያለሁ
አሁን ልጅሽ ተጋቡ ሕያው እንድንሆን ይላል። ወዳጆቼ እግዚአብሔር እንድንሞት ለምን ፈቀደ ካላችሁኝ በሞት በኩል ሕያዋን ሊያደርገን ስለወደደ ነው። ካልሞትን ስለማንነሳ ነው። የእናታችን ማኅፀን ወደዚህ ዓለም እንድንመጣ መንገድ እንደሆነ እግዚአብሔር በመቃብር ማኅፀንነት በኩል ለዘላለማዊ ሕይወት እንድንገኝ መቃብርን መንገድ አደረገው። ለምን እንሞታለን? እንድንነሳ ብቻ። እንደውም ቅዱስ ጳውሎስ የቆሮንቶስ ገበሬ በሚዘራው ስንዴ ግሩም አድርጎ አስረድቷቸዋል። ምን ብሎ? አንተ ሰነፍ የቆሮንቶስ ገበሬ፣ አንተ የምትዘራው ስንዴ ካልፈረሰ ካልበሰበሰ ፍሬ ያፈራል እንዴ ብሏቸዋል። ምዕመናን፣ ስንዴ እንኳን የምትፈርሰው ስንዴ እንኳን የምትበሰብሰው ከአፈር ጋር ጥቂት ጊዜ የምትለወሰው ታውቃላችሁ፣ አገዳ ይዛ ልትነሳ ነው። ፍሬ ይዛ ልትዘናፈል ነው። ልትጠፋ አይደለም አፈር ውስጥ የምትገባው። ታዲያ እኔና እናንተ ከስንዴ ዘለላ አንበልጥም? የስንዴ ቅንጣት ትንሣኤ ካላት በምድር የተወደዳችሁ ክርስቲያኖች የፍጥረት በኩራት የምንሆን እኛ ጥቂት ጊዜ በመቃብር የምናድረው እንዳትረሱ እንድንነሳ ብቻ። ለምን እንሞታለን? ሕያው ሆነን ለዘላለም እንድንነሳ። ምዕመናን ሁላችሁ ታውቃላችሁ፣ እዚህ ዓለም ላይ የምንኖረው ለመሞት ነው የምንኖረው። ወይም ኖረን 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 እንሞታለን። እውነት አስብ፣ እውነት ነው። ለዚህ ነው የምንኖረው ለመሞት ነው ያልኳቸው። የምንኖረው ለመሞት ከሆነ የምንሞተው ደግሞ ለመኖር። አንድ ክርስቲያን ሁል ጊዜ መርሳት የሌለበት ልሞት እኖራለሁ፣ ልኖር እሞታለሁ ብሎ ማመን ያለበት። የምንሞተው ሕያው ሆነን ልንኖር ስለሆነ ነው። ለምን ትሞታለህ? ልኖር ነው የምሞተው። ለዘላለም ሕያው ልሆን ነው ለመቃብር የምገባው። ለምን ትሞታለህ? ልኖር ነው። እንዳትረሱ። በሞት ፊት ሸብረክ እንዳትሉ። በሞት ምክንያት ውዶቻችሁን ብታጡ እንደ ክርስቲያን እርር ድብን እንዳትሉ። ወደ መኖር የሸኛችኋቸው እንደሆነ ወቁ። ሊኖሩ ለዘላለም ሊኖሩ እሱ ነው የሚለን መጽሐፍ ቅዱስ። ካልሞትን ሕያው ስለማንሆን። እስኪ አንድ ጥያቄ ልጠይቃችሁ። ተነስታችሁ ድምፄ እንደሚሰማችሁ ተስፋ አድርጋለሁ። ይሰማል አይደል? ከክርስቶስ ጋር ተነስታችሁ ለዘላለም መኖር የምትፈልጉ እስኪ እጃችሁን አውጡ። መቼም አልደግመውም ይህን ጥያቄ። አውርዱ። እንኳን እጅ እግርን ብናነሳ እንጠላም አይደል? አይነሳም እንጂ። አሁን ደግሞ አንድ ቀለል ያለ ተንኮለኛ ጥያቄ ልጠይቃችሁ። መሞት ደግሞ የምትፈልጉ እስኪ እጃችሁን አውጡ። ምን ወጣችኋል? ወዳጄ ካልሞት ካትነሳም ከተባለ መነሳት የሚፈልግ ሰው አንድ ነገርም አብሮ መፈለግ አለበት። ምን በሏል? ቢያንስ ላስብላችሁ እንጂ በጉልበቴ መድረክ በመያዜ ምን
ልትነሱ ትፈልጋላችሁ፣ መሞት ግን አትፈልጉ። የምን ብልጣብልጥነት ነው? መነሳት የሚፈልግ ሁሉ አንድ ነገርም አብሮ ይፈልጋል። ምን? ካልሞትን ምን ስለማንሆን አልገባችሁም ማለት ነው ወገኖች? እርግጥ የተለያየ ፍርሃት አለባችሁ፣ ግን እርግጡ ልንገራችሁ፣ እዚህ መድረክ ላይ በረከቱ ይደርብንና ዮሐንስ አፈወርቅ ቢሆን ይህን ስብከት የሰበከው ሁላችንን የሚያባርረን ነበር። እየሰማችሁኝ ነው? እጅ ያላወጣችሁትን ሁሉ ዮሐንስ አፈወርቅ ከዚህ ቤተ ክርስቲያን ያስወጣችሁ ነበር። ለምን? ከክርስቶስ ጋር መኖር የማይፈልጉ የትንሣኤውን ኃይል ላይ የሚያፌዙ ክርስቶስ በሞት ላይ ላሳየው ድል ማረጋገጫ ትንሣኤውን የሚፈልጉ መሞት ግን የማይፈልጉ የክርስቶስን የድል ማረጋገጫ ትንሣኤውን ብዙም የማይናፉ ከእሱ ጋር መኖር የማይፈልጉ እንዴ ቅዱስ ጳውሎስ ያለውን አልሰማችሁ? ልሄድ ከክርስቶስ ጋር ልኖር እኮ ነው ያለው። ልሄድ ማለት ልሞት፣ ከሞት ከክርስቶስ ጋር ልኖር እኮ ነው ያለው። መኖር የምንጀምረው ስንሞት ብቻ ነው ወገኖች፣ ምንም አናባብልም። ልክ ነው፣ ፍርሃት ሊይዘን በብዙ ነገር ይችላል። እንደ ክርስቲያን ግን የምናምነው፣ እንደ ክርስቲያን ግን የምናስበው፣ እንደ ክርስቲያን ግን የምንጨክነው የምንሞተው ልንኖር ነው። ልሄድ ከክርስቶስ ጋር ልኖር ያለው ቃል ምንኛ የሚደንቅ! ከክርስቶስ ጋር መኖር የሚናፍቀው ሰው ሞትም ይናፍቀዋል። ለዚህ ነው እናፍቃለሁ ያለው። ምናልባት እኛ ክርስቲያን ገና መሆን አልጀመርን ይሆን እንጃ። ለምን እንሞታለን? ከክርስቶስ ጋር እንድንኖር። ለምን እንሞታለን? እንድንነሳ። ለምን እንሞታለን? ሕያው እንድንሆን። አንደኛ። ሁለተኛ፣ ለምን እንሞታለን? ለምን እግዚአብሔር እንድንሞት ፈቀደ? ሁለተኛ፣ እንዲህ ይላል እግዚአብሔር ቃል፣ እንደገና ሊሰራን ነው የምንሞተው። አዲስ ሊያደርገን ነው የምንሞተው። መቃብር ውስጥ ውብ አድርጎ እንደገና ሊያድሰንና ሊፈጥረን ነው የምንሞተው። መጽሐፍ ቅዱስ እንዲህ ይላል። አሁንም አንደኛ ቆሮንቶስ መልእክት ምዕራፍ 15 ቤት ውስጥ ገቡ አንብቡት። በውርደት እንዘራለን፣ በክብር እንነሳለን። በድካም እንዘራለን፣ በኃይል እንነሳለን። በመበስበስ እንዘራለን፣ ባለመበስበስ እንነሳለን። ለምንድን ነው የምንሞተው? በክብር እንድንኖር እንድንነሳ። ለምንድን ነው የምንሞተው? ኃያላን ሆነን እንድንወጣ። ለምንድን ነው የምንሞተው? ይሄ የሚበሰብሰው የማይበሰብሰውን ስለማይወርስ እንዳንበሰብስ ሆነን እንድንሰራ ነው። አዲስ አድርጎ ሊሰራል። ምዕመናን፣ ለአዲሱ ሕይወት የሚስማማ ሰውነት በመቃብር ውስጥ እግዚአብሔር ይሰራል። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ላይ የተዋረደውን ሥጋችንን ሥጋውን እንዲመስል ያደርገዋል ይላል። ምን አይነት ውብ አድርጎ ሊሰራን ይሆን? ሥጋውን እንዲመስል ያደርገዋል ይላል። የክብር አካል ይዘን እንድንነሳ ነዋ። እንደው ምንድን ነው የሚለው? የእግዚአብሔርን መልክ እንደ መስታወት እያብለጨለጭን እንድናሳይ ነው ይላል። እንዴት ይደንቃል! ነገሩን በጣም ከፍ ላድርገው። ነቢዩ ዳንኤል ትንቢተ ዳንኤል ምዕራፍ 4 ላይ ጻድቃን እንደ ከዋክብት ይደምቃሉ ይላል። ለምን እንሞታለን? እንደ ከዋክብት እንድንደምቅ፣ እንድናሸበርቅ። የማይፈርስ የማይሸት የማይበሰብስ
የማይጠወልግ የማይታመም ሰውነት ይዘን እንድንነሳ አዲስ አድርጎ ሊሰራ እንዴ አታሙትም? እግዚአብሔር ያለው እውነት ነው። ቃል ኪዳኑ የታመነ ነው። ሐሰት ለባህሪው የማይስማማ ነው። የምንሞተው ሊሰራ አፈር ውስጥ ከገባ በኋላ ቀድሞስ ከአፈር አይደለም የሰራ ያውም ያኔ ምንም እያለ ምንም እና አልቦ ሀበቦ ካለ ምንም ነው የፈጠረ። አሁን ደግሞ ስጋ ከፈረሰ ካፈር ከተለወሰ በኋላ ለሱ ምንም ያቅተዋል? መጀመሪያ ካፈር አሁንም ካፈር አዲስ አድርጎ ሊሰራ አንዲት የሸክላ ባለሙያ አንዲት የገል ባለሙያ ሸክላዋ ቢሰነጠቅ ገሏ ቢሸረፍ ጊዜ ስትለስነውና ስትጠግነው የምትውል ይመስላችኋል? ምዕመናን አትውልም። ገሏ ቢሰነጠቅ ሸክላዋ ቢሸረፍ ስትጠግነው አይደለም የምትኖረው፣ አፍርሳ አብኩታ ነው የምትሰራው። ታዲያ እግዚአብሔር እንድንፈርስ ለምን ፈቀደ? እንደገና የክብር የሸክላ ዕቃ አድርጎ ሊሰራ ነው። እንደገና ሊያስውበን ነው። መጽሐፍ ቅዱስ እንዲህ ይላል፣ እኛ ሸክላ ነን፣ እግዚአብሔር ሰሪያችን ነው ይላል። እኛ ጭቃ ነን፣ እግዚአብሔር ፈጣሪያችን ነው ይላል። ለምን መቃብር ውስጥ እንገባለን? ያሸበረቅን እንድንወጣ፣ የከበረ ሰውነት ይዘን እንድንወጣ፣ የማንበሰብስ ሆነን እንድንሰራ፣ እንደገና አዲስ ውብ አድርጋ የሸክላ ባለሙያ እንደምትሰራው እንደገና የከበረ አድርጎ ሊፈጥረን ነው። እንደገና ሊሰራን ነው። ለምን እንሞታለን? እግዚአብሔር እንደገና ሊሰራል። ሁለተኛ፣ ሶስተኛ ለምን እንሞታለን? ለምን እንሞታለን? ቅዱስ ባስልዮስ ዘቂሳርያ በአንድ ትምህርቱ ላይ ይላል፣ የሰው ልጅ ለዘላለም በኃጢአት እንዳይኖር ለመከልከል እግዚአብሔር የሰጠው ስጦታ ሞት ነው ይላል። ደግሞ አለው የሰው ልጅ ለዘላለም በኃጢአት እንዳይኖር ለመገደል እግዚአብሔር ለሰው ልጆች የሰጠው ስጦታ ቢኖር ሞት ነው ይላል። እንደውም ቀጠል አድርጎ የእግዚአብሔር የምህረቱ አካል ነው ይላል። ምዕመናን ለዘላለም በኃጢአት እንዳንኖር እግዚአብሔር በሞት ምክንያት ይገድበናል። በሞት ምክንያት ይከለክለናል። በሞት ምክንያት እግዚአብሔር በቃችሁ ይላል። ለምን እንሞታለን? ለዘላለም በኃጢአት እንዳንኖር፣ ኃጢአት እየሰራን እንዳንኖር፣ ከኃጢአት ሊገድበን፣ ከበደል ሊከለክለን። ምዕመናን ወገኖቼ እስኪ አስታውሱ፣ እውነት ምድር ላይ ሞት ባይኖር ኖሮ በምድራችን ላይ ወንጀል ምን ያህል ይስፋፋ እንደነበረ ሰው እንዴ! አምባገነኖች በሞት ባይያዙ ኖሮ እናንተ ክርስቲያኖች እስኪ አስቡ። እነ ዱዲያኖስ በእነ ቅዱስ ጊዮርጊስ ላይ ብቻ ያበቁ ነበር አይደለም? ተረኞቹ እኛ እንሆን ነበር። እሱም ካልካድ ፈርተን ቤተ ክርስቲያን ትኖር ነበር። ገዳዮች እየገደሉ ሟቾች እየሞቱ ምድር ላይ ሰው ይገኝ ነበር። በሞት ምክንያት እግዚአብሔር በቃችሁ ባይላቸው ኖሮ ኃጢአተኞች ለዘላለም በኃጢአት እንዳይኖሩ ለመገደል እግዚአብሔር ሞትን ያመጣ ይላል ሊቁ። እንዴ የሰውን ልጅ ስጋ ፍሪጅ ውስጥ እያስገቡ የሰው ልጅ ፍሪጅ ውስጥ የነበረ ስጋ የሚበሉ
የምድራችን አምባገነኖች በሞት ምክንያት ባይወሰዱ ኖሮ ምናልባት ፍሪጅ ውስጥ የሚገኘው የኔ ስጋ ይሆን ወረፋ ይዤ ይሆን? በቃችሁ አላቸው። ምዕመናን፣ ጉልበተኞች፣ አምባገነኖች፣ ኃይለኞች በሞት ምክንያት ባይቆሙ ኖሮ ምድር ምን ልትሆን እንደምትችል አስቡ። ሞት እንኳን እያለ ምድርን እንዲህ ካደረጓት ሞት ባይኖር ኖሮ ምን ሊያደርጓት እንደሚችል አስቧል። እስኪ አስቡ። ለዚህ ነው የእግዚአብሔር የምህረቱ አካል ነው የሚለው። ሞት ስላለ እኮ አንዳንዶቻችን ጨዋ ሆነናል። በእግዚአብሔር ፊት እንደምንቆም ስለምናስብ በሰዎች ላይ መጨከን አቁመናል። እግዚአብሔር እንደሚጠይቀን ስለምናውቅ ከዘማዊነት ወጥተናል። ሞት እንዳለብን ስላወቅን የምላስ መልስ በእግዚአብሔር ፊት እንዳለን ስለተረዳ ሰው መናገር እኮ አቁመናል። ሞት ስላለ የሰው ልጅ ለዘላለም በኃጢአት እንዳይኖር ለመገደብ የተሰጠ ስጦታ ነው እኮ ነው ያለው እንጂ ገዳዮች እንደገደሉ ይቀጥሉ ነበር። ሟቾችም እየሞቱ ያልቁ ነበር። ግፈኞች ግፍ እየሰሩ እያስራቡ ይቀጥሉ ነበር። ሩህባንም እየተራቡ ይሳቀቁ ነበር። ምድር እጅግ በጣም የከፋ ኑሮ የሚፈጸምባት ትሆን ነበር። ግን እግዚአብሔር ለዘላለም የሰው ልጅ በኃጢአት እንዳይኖር በሞት ምክንያት በቃ ይላቸዋል። በቃ ይላል። ንጉሥ አጋግ በዚህ በመጽሐፈ ሳሙኤል ተጽፏል። በጣም ይገርማቸዋል። ሴቶች ሲጸንሱ ከነ ሕይወታቸው ቆዳቸውን እየተረተረ ወንድ ነው ሴት ነው እያለ ቼክ ያደርግላችሁ ነበር። እየሰማችሁ ነው። አሁን ንጉሥ አጋግ ቢኖር ኖሮ አልትራሳውንድና ኤምአርአይ ትንሽ ነበር፣ እሱ እየቀደደ ያይ ነበር እንጂ ወረፋ ይዘን ነበር ከሚስቶቻችን ጋር እኛ የአጋግን አልትራሳውንድ ለማሳየት። እግዚአብሔር በሞት በቃ አለዋ። ነቢዩ ሳሙኤል መጣና ሰይፍ ይዞ ሊገለው ሲል ሞት እንደዚህ መሪናት እንዴ አይል መሰላቸው? ቅመሳት እንጂ አንተ። ያስጨነቁ ይጨነቃሉ፣ ይቅመሷ። የገደሉ ይመታሉ፣ ይቅመሷ። ያስራቡ ይራባሉ፣ ይቅመሷ። የገፉ ይገፋሉ፣ ይቅመሷ። ያስጨነቁ ይጨነቃሉ፣ ይቅመሷ። ቅዱስ ያዕቆብ ዘስሩግ እንዳለው ያን ጊዜ አፋቸው ይዘጋል። ያን ጊዜ ጩኸት ይሆናል። እናትም የልጇን ጩኸት አትሰማ። ያን ጊዜ ፍጅት ይሆናል። የማይጠቅም ፍጅት ነው። ይቅመሷት እንጂ ብንጮ ካልሰሙን አንድ ቀን እነሱ ይጮሃሉ፣ የሚሰማቸው ግን ይፈጃሉ። አንድ ቀን ግን ይፈጃሉ። እግዚአብሔር በሞት ምክንያት ያስቆማል። እግዚአብሔር በሞት መቅሰፍት ይቀጣል፣ ያስቆማል። ምዕመናን እና እስከ መቼ ሚስታችንን እንዳስለቀስን እንኖራለን? እስከ መቼ ማዲያት እንዳወጣች፣ እስከ መቼ በባሏ እንዳዘነች በቃ ይባላል። እስከ መቼ ኃይለኛ እንደሆነ፣ እስከ መቼ ያዙ ይልቀቁኝ እንዳለ፣ እስከ መቼ እንደጠገበ፣ እስከ መቼ ይቺ ዶሮ አየችኝ እያለ ሰው እንዳመናጨቀ ይኖራል። ይቀምሳታል። ኃይለኞች መዋረዳቸው፣ ብርቶች መድከማቸው አይቀርም። በኃይለኛው በእግዚአብሔር እጅ ፊት መዋረዳቸው አይቀርም። በቃ ይላል እግዚአብሔር። በሞት ፊት ያስደነግጣቸዋል። ኃይለኛው እስኪዩት ኩርምት ብሎ አቤት! በውበታቸው ሌላውን የናቁ፣ በኮስሞቲክሳቸው የሚመጻደቁ፣ መኪና በመንዳታቸው በአየር ላይ የሚበሩ የመሰላቸው ድሃውን ጢቅ የሚሉበት
ሽታውን እንኳን ይጠሉት። ውበት ሲረግፍ ያያሉ። አልጋ ላይ ሲጣበቁ ይቀምሳሉ። በአፈር ምክንያት በሳጥኑ ሲቀበሩ ይሄዳሉ እንጂ ኮስሞቲክ ሳጥናቸውን ይዘው ሲሄዱ አላየንም። ንጉሥ ሰላም ሊወስድ እንኳን ምንም ነገር ይዤ እንዳልሄድ ዓለም ይወቅ፣ እጄን ከመቃብር ያውጡና ቅበሩኝ ብለዋል። ነጭ ፈትሉን ብቻ ይዞ እንደሄደ ተጽፏል። ነጭ ፈትል ብቻ ይዘው ሄደዋል። በቃ ግፍ ሰርተው የሰበሰቡት ለማን ይሆናል? በቃ ምዕመናን በሞት ምክንያት ለዘላለም በኃጢአት እንዳንኖር ይገድባል። ይህ የምህረቱ አካል ነው። ምድሪቱን እንዳናጎሳቁላ ሰውን እየበደል ግፍ እየሰራ እንዳንኖር። ስንቱ በመተት ምክንያት ስንቱ አበደ እና ይቀጥሉ እያሳበዱ ልትሉ ነው። ስንቱ እንዳነከሰባቸው አነከሱም እነሱ። ስንቱ ልቡ እንደተሰበረ የእነሱ አከርካሪ መሰበር የለበትም። በሞት ምክንያት መደንገጥ አለባቸው። ሰውን አልፈሩ፣ እግዚአብሔርን አልፈሩ፣ ሰውን አላፈሩ። ታዲያ ሞትን ይፍሩት እንጂ በሞት ምክንያት በቃችሁ ይላል። ስንቱን አሳመሙት፣ ስንቱን ሕመም ቤት ጣሉት፣ ስንቱን ሆስፒታል አጋደሉት፣ ስንቱን ደም አፈሰሱ። ልጆቻቸውን እንዳያሳድጉ ስንቶችን ቅርጥፍ አድርገው በሉ። ቲያትር አይደለም ማወራው፣ ስለማውቅ ነው ማወራው። ስለማውቅ ነው ማወራው። ስለምናይ ነው የምናወራው። ለእነሱ ገንዘብ ማምረቻ ሰው በቁስል ይመታል፣ ሰው በካንሰር ይቃጠላል፣ ሰው በኬሞ ይነዳል። ታዲያ እግዚአብሔር እነዚህ በቃችሁ ማለት የለበትም። ፍጥረት መጽናት የለበትም። እግዚአብሔር መፍረድ የለበትም። በቃ ይላል። ምንም ይዛ አትሄድም። በቃ ይላል። በስሉም ዘቂሳርያ ያለው ደሞስ ካልጋ የተጣበቁ እንደተጣበቁ መቅረት አለባቸው። ህመማቸው ማብቃት የለበትም። በቃችሁ ይላቸዋል። ተርበው ምንም ቀን በልተው ማያውቁት አንድ ቀን መጥገብ ተመኝተው ሳይጠግቡ እንደቀሩት እና ሁሉ ጊዜ እየተራቡ መኖር አለባቸው። በቃችሁ ይላቸዋል። ምን ሌላውን የሚጠግበውንና ሆዱን የሚያሻውን እያያችሁ ለምን ትጓጉ? በቃችሁ ብሎ ያሳርፋቸዋል። እንደተጠበሱ የሚኖሩትን በቃችሁ ይላቸዋል። ሞት የምህረቱ አካል ይሆናል። አንዳንዴም እንዲህ አይነት ኑሮችን በቃ ለማለት እግዚአብሔር ሞትን ያዛል ይላል በስሉም ዘቂሳርያ። ለምን እንሞታለን? በቃችሁ ለመባል ነው። በቃችሁ ለመባል አፍቼ ገዳሜውን ለማስቆፍ አንዳንዶች ምድር አልበቃቸው ብሎ ሰው አልታያቸው ብሎ ድሃ ተጸይፈዋል። እስኪ ይሁን እግዚአብሔር ደግሞ ይነሳል። እግዚአብሔር ደግሞ ይነሳል። በቃችሁ የሚልበት ቀን ይመጣል። ማን ያልበቃው አለ? ቅድም ካልኳችሁ ከነ ኢዲ አሚን ዳዳ ጀምሮ በቃችሁ ተብለዋል። እነ ሂትለር እነ ሙሶሎኒ አልፈዋል። ቁስ አካልን ወደ ኤነርጂን ወደ ቁስ አካል ሲቀይር አቶሚክ ቦምብ የፈጠረው አይንሽታይን እንኳን ሳይቀር በቃ ተብሏል፣ ሄዷል። እግዚአብሔር እንደ አይንሽታይን መሰለ። አንድ ቀን ከዚህ ከቁስ አካልና ከኤነርጂ መሰባበር ምክንያት ያንን ኒኩለር ቦምብ ሲፈጥር ዓለምን ወደ ማጥፋት ነው ሄደው ያለ። ክብር ይግባውና ለስሙ ከፍ ይበልና የስም አጠራሩ ይነቀል እንጂ እግዚአብሔር እነዚህ ሁሉ የምታዩዋቸው ከዋክብት ኒኩለር ቦምቦች ናቸው። ፀሐይማ ተዋል። ጥቃቅኑ ሁሉ ኒኩለር ቦምብ ነው። ይሄን ሁሉ ኒኩለር ቦምብ ታጥቆ አንድ ቀን እንኳን አላፈነዳም። ይህ ዓለምማ ትዕቢተኛ ታጠቁ ብሎ እንዴት እንደሚፎክር
በቃ ይላል እግዚአብሔር። በቃችሁ ይላቸዋል። እንደዚህ ዓለምን በውጥረት የሚያስጨንቁት የቀውስ መክበብ የሚያደርጓትን ዓለምን ብቻቸውን ሊኖሩ ፈልገው ብዙዎችን ለመፍጀት የሚቋምጡት እግዚአብሔር በቃችሁ ማለት ነው። አይቀርም። እግዚአብሔር ባይመጣ ነበር እኛ የሚቆጨን በእውነት። እንዲሁ ምድር ላይ እንደዚህ እንደሆን ብንቀር ነበር የሚቆጨን በእውነት። በዚህ ሕይወት ብቻ ክርስቶስን ተስፋ አድርገን ቢሆን ነበር የሚቆጨን በእውነት። በዚህ ሕይወት ብቻ አይደለም እኛ ክርስቶስ ይሆን ለምን እንሞታለን? በቃችሁ በቃችሁ። በምክር ካልሰማህ በመከራ ያሰማሃል በቃ ይላል። በፍቅር ካልሰማህ በቁጣ በቃ ይላል። በጤና ካልሰማህ በበሽታ በቃ ይላል። ቅዱስ ይስሐቅ እንደተናገረው በጤንነት ይሁን በበሽታ እግዚአብሔር ወደ አንተ የሚመጣው አታውቅም። ጤነኞች የነበሩ ስንቶች ወድቀዋል። ደግፈው የነበሩ ስንቶች ተደግፈዋል። ያዙ ይልቀቁኝ ያሉ ሰዎች እንዴት አድርገው አልጋ ላይ ተይዘዋል? በምን ቋንቋ እናስረዳቸው? ሲራክ እንዳለው እኮ ነው። በቁሙ የሚተላ ሰው ምንኛ ይታበይ ይላል ሲራክ 10 አንብቦት። በቁሙ የሚተላ ሰው ይህን ያህል መታመን ነበረበት በቃ ይላል እግዚአብሔር። በሞት በኩል ያስቆማል እግዚአብሔር በቃ። ሶስተኛ አራተኛ ለምን እንሞታለን? ትንሽ ከቅዝቃዜው ጋር አብሮ የሚሄድ ትምህርት ነው አይደል? የባሰ አኮራመት ቆንጆ ምን ላይ ሳልነግር ብቀር ነው እኔ የምጠየቀው። እውነት አስብ ብሞት ለእኔ ነው የምነግረው። ለእናንተ እንደውም ብዙ ለእኔ ነው እየወቀስኩት ያለው። እናንተማ ምን ወጣችሁ? ንጹሐን ናችሁ፣ ምስኪኖች በሰላም ቦታ። እውነቴን ነው ወቁት። ብዙ ለእናንተ አይነገርም። እኛ ለምዶክሮች። አራተኛ ለምን እንሞታለን? አንድ ጥቅስ ጥቀስ። እየሰማችሁ ይኖር። እኔ ሞንታሩ አይሰማኝም፣ እናንተ ይሰማችኋል። ነገ እንደሚፈወስ ተስፋ አደርጋለሁ አይደል? ነገ ይፈወሳል። የሁላችሁ የማይሰማችሁ ስለኔ ይመስለን ነው አንዳንዴ የምንጮህባችሁ እንጂ ተነክተን አይደለም። እየሰማችሁ ይሆናል። ለዛ ነው እና አደራችሁን እንዳትጠሉ። ምን ይጮሃሉ እንዳትሉ። ወገድ የለም ደግሞ የማሰታሙ እንዳልታሙ። አራተኛ አንድ ጥቅስ ልጥቀስ፣ ከዛ አስመርጣችኋለሁ። እሺ አትሉ። ፈራችሁ እንዴ? ትሞታላችሁ ያልኳችሁ አይደለም። ለምን እንደምንሞት ነው እየነገርኳችሁ ያለሁት። እሺ እንዳትፈሩ። እናንተማ ክርስቲያን ናችሁ፣ እንድትደፍሩ እኮ ነው። በሞት ላይ እንድትፎክሩ። ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳት የታል? እያላችሁ በመቃብር ላይ እንድታፌዙበት እኮ ነው ማስተምራችሁ። ሰምታችሁኛል? አራተኛ አንድ ጥቅስ ላንብብላችሁ። አልዓዛርም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። ይሄን ያዙልኝ። ከዛ ይቀጥልና ሉቃስ ወንጌል ምዕራፍ 16 ባለጸጋው ሞተ ተቀበረ ይላል። ሁለት ሰዎችን ያነጻጽራል። አንደኛው እጅግ በባለጸግነት የኖረ ግን ድሆችን የማይረዳ ሰውን የማይደግፍ ጭራሽ አልዓዛርን አንድ ቀንም እንኳን አይቶት ራርቶለት የማያውቅ ዕለት ዕለት እየተመቸው የኖረ አንድ ባለጸጋ ሰው ነበር ይላል። ሁለተኛው ደግሞ ምስኪን በጉስቁልና የሚኖር አልዓዛር ይባል ነበር። አሁን ጥቅሶቹን ላምና አልዓዛር ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይላል። ስለ ባለጸጋው ሲናገር ደግሞ ባለጸጋው ሞተ ተቀበረ ይላል። አሁን እናንተን ላስመርጣችሁ። እንደ አልዓዛር ብትሆኑ ይሻላችኋል እንደ ባለጸጋው? ምን እያሰባችሁ መልሱልኝ። እንደ አልዓዛር እንደ ባለጸጋው? የምራችሁን ነው? ማብራሪያ ይልቀጥል እንዳታፈገፍጉ። አልዓዛር እኮ ምርጥ ድሃ ነበር፣ ደረጃ አንድ ድሃ ነበር። ያኛው ደግሞ ለትለት እየተመቸው ነው። አሁንስ ሀሳብ ከቀየራችሁ
እንደ አልዓዛር እንደ ባለጸጋው ድሃ ሆናችሁ አይ ድምፃችሁ እየሳሳል ሳስቷላ ሳሳ እንደ አልዓዛር እንደ ባለጸጋው የምፈልገው ቁም ነገር ስላለ ነው የምጠይቃችሁ እሺ እንጂ እናንተን መፈታተን ፈልጌ አይደለም እንደ አልዓዛር እንደ ባለጸጋው እሺ ትንሽ ነገሩ ከበድ ላድርገው አልዓዛር እኮ ድሃ ብቻ አልነበረም በቁስል የተመታ በሽተኛ ነበር እውነት ነው ያስብላል አዎ ጥያቄ ልድገመው እንደ አልዓዛር እንደ በሽታ እንደ ባለጸጋው እንደገና ቁስላም ሆናችሁ አይ ቆይ ይሄ ድምጽ ብዙም አላስተማመነኝም እንደ አልዓዛር እንደ ባለጸጋው ይብራችሁ ነው በቃ ነገሩ ትንሽ እያጋነንኩት አይደለም እንደውም ከምናገረው ያነሰ ነው ሶስተኛ አልዓዛር እኮ በዛ ሁሉ ድህነት በዛ ሁሉ ታማሚነት አስተማሚ የሌለው ምስኪን ነው እንደውም አስተማሚዎቹ ውሾች ናቸው መጽሐፍ ቅዱስ ቁስሉንም ውሾች ሲልሱለት ደስ ይሰኝ ነበር ይላል አሁን ደግሞ ጥያቄ መረር አድርጌ እንደ አልዓዛር እንደ ባለጸጋው የምራችሁ ነው አይ ደህና ክርስቲያን ይሆናችሁ ነው አሁን እስኪ እንደው እዚህ መድኃኒዓለም ግቢ ውስጥ እንደሆናችሁ ሳታስቡ ይሄ አልዓዛር የሚባል ደሳሳ ጎጆ ውስጥ ሰፈራችሁ ቢኖርና ቅድም ያልኳችሁ ባለጸጋ ደግሞ በጣም የሚያምር ጂፕላስ ምነትስ ውስጥ ቢኖር እድለኛ የምትሉት ማን ነው? አራተው እንጂ እዚህ እንዳላችሁና እኔ እንደምሰብከው ሳይሆን እንደምታልፉ ሆናችሁ እንደቀበሌ ሰው አልዓዛር እንደው እዚህ መጣችሁ እንኳን እንደው ተተኮሰ የምትሉት እሺ ማን ነው? ተው ተዛዝበናል እና አላስጨንቃችሁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል ማንንም ሰው ፍጻሜውን ሳታይ ይላል እድለኛ ወይም መከረኛ እንዳትለው ልድገመው ፍጻሜውን ሳታይ እድለኛ ወይም መከረኛ እንዳትለው እስኪ እውነት እንነጋገር አሁን በዚህ መጽሐፍ ቅዱስ ክፍል ልድገመው ቃሉ አልዓዛር ሞተ መላእክትም ወደ አብርሃም እቅፍ ወሰዱት ይላል ባለጸጋው ሞተ ተቀበረ ይላል ከሁለቱ ሰዎች በጣም እድለኛ የሆነው ማን አያችሁ ለምን ፍጻሜው ነው እውነት አስብ ከፍጻሜው ተነስተ እድለኛ ወይም መከረኛ በል እንጂ ምድር ላይ ያለ ማንንም እድለኛ ነው መከረኛ ነው እንዳትል ያስኬዳል አይደል እኔ አሁን ወደምፈልገው ቃል ልምጣ አልዓዛር ቢሞት ይሻለዋል ባይሞት አረ ነገሩ ለአልዓዛር ጥቅሙ ሞት ነው ወይስ በህይወት መኖር ነው እኮ ምዕመና የአልዓዛር አስደናቂ ህይወት የሚጀምረው ከሞት በኋላ ነው እውነት አዘን ነው እኮ ለዚህ ነው እኮ ቅዱስ ጳውሎስ ለእኔ ህይወት ክርስቶስ ሞትም ጥቅም ነውና የሚለው እኮ ለዚህ ነው አልዓዛር ህይወትን ማጣጣም የጀመረው ከሞቱ በኋላ ነው አልዓዛር ለምን ሞተ መልሱ እዚህ ጋር ነው ያለው ባለጸጋው አሻቅቦ ሲያይ አልዓዛርን ከሩቅ አየና አብርሃምን እንዲህ አለው አብርሃም አባቴ ሆይ በዚህ ነበልባል እሳት ተሰቃያለሁ አልዓዛርን የጣቱን ጫፍ አስነክቶ ምላሴን ያበርድልኝ ዘንድ ስደድልኝ አለው ማንን አንድ ቀንም እኮ አይቶት አያውቅም አሁን ከሩቅ አየው አጠገቡ ሆኖ አይቶት አያውቅም አሁን ከሩቅ ተመለከተው እየሰማችሁኝ ነው የአልዓዛር ጊዜ ደረሰ ምን ሲሆን አልዓዛር ይሄ በእኔና በእናንተ ቋንቋ ቪአይፒ መሆን ጀመረ ቪአይፒ ነው የምትሉ እንደውም ቪቪአይፒ ሳይሆን አይቀር በጣም ተፈላጊ ሰው ሆነ ማን ሲሞት ወይስ ሳይሞት አንዳንድ ክርስቲያን ስንሞት በጣም ነው ምን ከብረው ቆይ አንድ መምህር የሰጡት ምሳሌ እዚህ ጋር ባመጣት ጥሩ ናት ዶሮ በጣም የምትከብረው በጣም የምትፈለገው በህይወት እያለች ነው ወይስ ከታረደች በኋላ ነው በህይወት እያለች ጠረጴዛችሁ ላይ ብትቀመጥ ምን ነው የምትሏት
ከሞተች ከታረደች በኋላ እሺ ትላለህ? ወዳጄ ዶሮ የምትከብረው ከሞቷ በኋላ እንደሆነ ክርስቲያን የምትከብረው ከምን በኋላ ነው? በአልዓዛር ታይቷል። ነገሩ በጣም ደስ ወደሚል ቃል ጎተት አድርጌ ላምጣው። አብርሃም እንዲህ አለው ይላል፣ እባክህ አልዓዛርን ስደድልኝ ሲለው አብርሃም ምን አለ መሰላችሁ? አንተ በምድር እያለህ ዕለት ዕለት እየተመቸ ኖረሃል አለው። አልዓዛር ደግሞ በስቃይ ኖሯል አለው። አልዓዛር አሁን በዚህ ይጽናናል። እየሰማችሁኝ ነው? ዳውን የኖረው አልዓዛር አሁን ይጽናናል። በቁስል ተመቶ በስቃይ የኖረው አልዓዛር አሁን ይጽናናል። ውሾች የከበቡት አልዓዛር አሁን መላእክት ይከቡታል። አልዓዛር ይጽናና። አልዓዛር ለምን ሞተ? ለምን ሞተ? አሁን ካነሳሁት ቃል አልዓዛር ለምን ሞተ? ኧረ በሞቴ በሳንቃው ደረቴ ንገሩኝ። አልዓዛር ለምን ሞተ? እንዲጽናና። አልዓዛር በዚህ ምን ይላል? ይጽናና። ምዕመናን ታዲያ አልዓዛር ሳይጽናና ይቅር ነው የምትሉት? ለምን እንሞታለን? እንድንጽናና። የመጽናኛ ስፍራችን፣ እንባችን የመታበሻችን፣ ህመማችን የመጥፋችን፣ ስቃያችን ማቆሚያችን፣ ዋይታችን ወደ እልልታ መቀየራችን፣ ሙሿችን የዘንባባ ዝንጣፊ ይዘን መዝሙራችን የሚሆነው እመኑ ለክርስቲያኖች ስንሞት ነው። አልዓዛር በዚህ ይጽናና። የምንጽናናው የምር የምንጽናናው ስንሞት። እረፍት በዚህ ዓለም ላይ ለእውነተኛ ክርስቲያኖች ከአንዱ ፈተና ወደ አንዱ ፈተና፣ ከአንዱ መከራ ወደ አንዱ መከራ ሲያገላብጠን ነው የምንኖረው። ቢያስፈልግ በልዩ ልዩ ፈተና እንፈተናለን። ወይ በራሳችን ዝንባሌ፣ ወይ በዲያብሎስ ጉንተላ፣ ወይ በስላሴ ፈቃድ ለክብር ለእሴት እንፈተናለን። በኋላስ እንጽናናለን። ለምን እንሞታለን? እንድንጽናና። ለምን እንሞታለን? የሚሻል ህይወት ውስጥ እግዚአብሔር ሊወስድ። እርግጠኛ ነኝ ታምናላችሁ። እወለዳለሁ አለ ተወለደ፣ እውነት ነው። ሞታለሁ አለ ሞተ፣ እውነት ነው። እነሳለሁ አለ ተነሳ፣ እውነት ነው። አርጋለሁ አለ አረገ፣ እውነት ነው። ስፍራ ላዘጋጅላችሁ ሄዳለሁ አለ ሄደ፣ እውነት ነው። መጥቼ ወስዳችኋለሁ ብሏል። ሁሉም እውነት ከሆነ ይህም ጭምር እውነት ነው። ስፍራ ሊያዘጋጅልን ነው የሄደው። ያ ስፍራ የተሻለ ህይወት። ቅዱስ ጳውሎስ ከክርስቶስ ጋር ልኖር እናፍቃለሁ ካለ በኋላ ከሁሉ ይልቅ እጅግ የሚሻል ነው። ከሁሉ ይልቅ አሁን ከምንኖረው ኑሮ በላይ የሚሻል ኑሮ አለ። የሚያምር ቤት አለ። የማይወዳደር ቤት ተዘጋጅቷል። እጅግ የሚያቀማጥል ኑሮ አለ። ከእሱ ጋር የማይነጻጸር የደስታ ህይወት ተዘጋጅቷል። እጅግ የሚሻል ህይወት፣ የሚሻል የሰው ዓይን ያላያት፣ የሰው ጆሮ ያልሰማት፣ በሰው ልብ ያልታሰበች እግዚአብሔር ለእኛ ያዘጋጃት የምትሻል ህይወት አለች። ለምን እንሞታለን? የሚሻል ህይወት እግዚአብሔር ስላዘጋጀት። የሚሻል ከምናገረው በላይ ነው ምዕመናን። የሚሻል እያንዳንዷን ብዘረዝራት በወደድኩ የሚሻል ህይወት ግን አለ። የሚሻል ለምን እንሞታለን? የሚሻል ህይወት ማንታመምበት ህይወት፣ ማንሰቃይበት ህይወት፣ ማንራብበት ህይወት፣ ማንደክምበት ህይወት፣ ማንፈራበት ህይወት፣ ማናዝንበት ህይወት፣ ማንጎሳቆልበት ህይወት፣ ማንቸገርበት ህይወት፣ የሚሻል ህይወት። ከሁሉ በላይ የጌታችን ፊት በማየት በተድላና በደስታ የምንኖርበት የሚሻል ህይወት፣ ከገባን የማንወጣበት፣ ካገኘን የማናጣበት፣ እግዚአብሔር ለተስፋ ያስቀመጣት
ለዘላለም የምንኖርበት የሚሻል ሕይወት እንድንኖር አንድ ምሳሌ መስዬ ይቻላል። አንድ ንጉሥ ለአንድ ጩርቄ ምስኪን ድሃ ግሩም የሆነ ውብ አዳራሽ እያዘጋጀለት አዳራሿን እስኪሰጠው ድረስ ግን ጥቂት ጊዜ ሽታና ክርፋት ያለባት ቦታ ጥቂት ጊዜ እንዲኖር አደረገው። ስሙኝ ምሳሌ። አንድ ንጉሥ ለአንድ ምስኪን ጩርቄ ድሃ ሸላልሞና አዘጋጅቶ ቆንጆ አዳራሽ አዘጋጅቶ ሊሰጠው ቃል ገብቶለት እየሰራለት እስከ ጊዜው ድረስ ግን እስኪሰጠው ድረስ ሽታና ክርፋት ያለበት ቦታ አስቀመጠው። ምዕመናን፣ ይሄ ምስኪን ጩርቄ ድሃ አንድ ነገር ብቻ ነው የሚጓጓው ወይም የሚናፍቀው ወይም የሚፈልገው። ምን የሚጓጓ ምን የሚፈልግ ይመስላችኋል? ንጉሱ የሚሰጠው አዳራሽ እስኪያስገባው እውነት አሰብ አቤት መቸኮል ነው ወይስ ሽታና ክርፋት ያለበት ቦታ ለዘላለም እንዲቀመጥ ነው የሚፈልገው? እንዲገባ እውነት አሰብ። ምዕመናን አልታወቀንም እንጂ ሽታና ክርፋት ነው የሞላባት ብቻ። ታዲያ በዚህ ሽታና ክርፋት ዓለም ንጉሱ እያዘጋጀልን ያለውን ቤት ሳናገኝ እዚሁ መረሳትና መቅረት ነው የምንፈልገው? አልገባንም እንጂ የሚበልጠውን ሕይወት በሚያንሰው ዓለም መቀየር ነው የምንፈልገው። አይፈልግም። በጣም የሚቸኩለው ንጉሱ ቶሎ ሰርቶ እስኪያስረክበው ድረስ ነው እንጂ ሽታና ክርፋት ውስጥ መኖር አይፈልግም። የዘረኝነት ሽታና ክርፋት፣ የፍቅር ማጣት፣ የደስታ ማጣት፣ የእርካታ ማጣት፣ የእውነት ማጣት፣ የግፍ ሽታ ሁሉ ጊዜ የምታወሩት አይደል እንዴ እናንተ? ይኸው ስንት ዘመን ሆነን እያወራ። ታዲያ እዚህ ሽታና ክርፋት ውስጥ መቆየት ትፈልጋላችሁ? የገባው ሰው ስቋል። እናቴ ሙቱ ሊለን ነው በቃ ይሄ ልጅ ያሉ የሳቁ ይመስለኛል። ተግባብተናል። በደንብ ነው የተግባባ ነው። ግን እኛ እዚህ መቆየት እንፈልጋለን። እንደ ሴትዮዋ አሉ መድኃኒዓለምን መንገድ ላይ ያገኙት አሉ። 60 ዓመታቸው ሲያገኙት ደስ አላቸው። ፍንክንክ ብለው ጌታ በቸም የልባው ቃል ምን ነው አላቸው። ጌታ የዕድሜ ስጠኝ። ስንት ልስጥሽ? 20 ስጠኝ አሉ። 20 ሰጣቸው። ስንት ሆኑ? ምን ቁጥር ቀነሰ? ሰሚት 80 አይደለም። እንደገና ፍንክንክ አሉ። ደስ አላቸው። መቼም የልባው ቃል ምን ነው አላቸው። ጨምርልኝ እድሜ። ስንት? 20። እሳቸው ደግሞ ቁጥር አያውቁም። 20 ላይ ብቻ ናቸው። እንደ ተስፋዬ ካሳ ስንት ሆነ? ጨምርላቸው 100። አሁን ፍንክንክ አሉ። ደስ አላቸው። የልባው ቃል አሁንም ምን ነው አላቸው። ጌታዬ ሆይ ይህን ሁሉ ከሰጠኝ እንደው በነካጅ ምን አለ እኔን እዚሁ ብትረሳኝ አሉት። እርሳኝ። መረሳት የምትፈልጉ እስኪ እጃችሁን አውጡ ብል እኮ እንዲሁ እንደተንፏቀቀን እዚሁ ብንቀር ደስ ይለናል። አብዛኞቻችን ገና አሁን የተሰበከው የተነገረው ይሄው ከልጅነት ጀምሮ የተማርነው ገና ነው። ለምን እንሞታለን? እንድንነሳ ሕያው ሆነን ለዘላለም እንድንኖር። ለምን እንሞታለን? እግዚአብሔር አዲስ አድርጎ በመቃብር ውስጥ ለአዲስ ሕይወት ሊሰራ። ለምን እንሞታለን? ኃጢአተኝነትን ለዘላለም እንዳንኖር ለመገደብና ለመከልከል። ለምን እንሞታለን? ከሞት በኋላ የተጽናና ሕይወት እንድንኖር እንድንጽናና። ለምን እንሞታለን? እጅግ የተሻለ ሕይወት እግዚአብሔር ከሞት በኋላ ስለሚሰጠን። ገብቷችኋል? ግልጽ ነው። አሁን ስብከቴ ፍሬ ማፍራቷንና ለማፍራቷን ለማረጋገጥ አንድ ጨካኝ ጥያቄ ጠይቃችኋለሁ።
እሷም መሞት የምትፈልግ ምን ነው አዚም ከረቡ በፊት እንዳይሆን ብለሽ ተቆጥሯችን አቤት ደዌ ጉባኤ አዘጋጁ ከሰርነ ኮሚቴ ሰምታችሁ ጭጭ በቃ እመኑ። ይሄ ነገርናችሁ ቃል እውነተኛ የእግዚአብሔር ቃል። ከክርስቶስ ጋር መኖር ትፈልጋላችሁ? አትፈልጉም? ግን ትንሽ ይቆይ አይደል? ደስታችሁ ጉድፈቱ ቢሆን እኮ እኔም አይከፋኝም። ግን ደግሞ እውነቱ እሱ አይደለም ነው። እስኪ አንድ ነገር ልንገርህ። በጣም ሀሳባችሁ በጣም ጥሩ ነው። እኔንም በጣም አነቃቅቶኛል። ግን ምን ያደርጋል ሰዓት የለኝም እንጂ ልናገባም ላናገባም እንችላለን። እውነት ሀሳብ ልንወልድም ላንወልድም እንችላለን። እውነት ሀሳብ ባለጸጋ ልንሆንም ላንሆንም እንችላለን። እውነት ሀሳብ ልንሞትም ላንሞትም እንችላለን። እውነት ሀሳብ እውነት ምድር ላይ የትኛውም ነገር እርግጠኞች አይደለም። አንድ ነገር ብቻ እርግጠኛ ነን። ምን? ሌላ ሁሉ እናንተ አሁን የምትደግሙበት ልጅ ባሳድግ በወልድ ብኩወልድ ምናምን ብድር እሱ እርግጠኛ አይደለም። አንድ ነገር ግን እርግጠኛ ነን። ምን? እሱ ግን መቼ ይመጣል? መቼ ይታወቃል? ዛሬ ሊሆን ይችላል፣ አይችልም። ይሄ ሰውዬ ምን አይነት ግፈኛ ነው? እንደው ያን ዘካርያስን ድዳ ያደረገው መልአክ ዛሬ የለም እንዳትሉ አደራችሁ። ዛሬ ሌሊት ሊሆን ይችላል፣ አይችልም። ለዛ ነው ወገኖቼ እንድንዘጋጅ ስለፈለኩ ነው እንጂ ማስጨነቅ ፈልጌ አይደለም። እየሰማችሁ ነው? ማንም ኢንሹራንስ ካምፓኒ ከዚህ ሰዓት በኋላ ያለው ኢንሹራንስ ካርድ አይሰጣችሁም ለህይወታችሁ። ያበቃ ነው አይደለም? እና እንዘጋጅ አይመስላችሁ? ካሚሎስ የተባለ ሊቅ የተናገረውን ነገር ተናግሬ ያበቃለሁ። በሲኦል ያሉ ዘመዶቻችን እግዚአብሔር 30 ደቂቃ ብቻ ምድር ላይ እንዲኖሩ ቢፈቅድላቸው 30 ደቂቃ ብቻ ምድር ላይ እንዲኖሩ እግዚአብሔር ቢፈቅድላቸው ምን የሚያደርጉ ይመስሏችኋል? ሲኦል ያሉ እቁብ ይገባሉ፣ ኮንዶሚኒየም ይቆጥባሉ። ምን ነው ያደርጉ? 30 ደቂቃ 30 ዓመት ይኖራሉ። 30 ቀን የተሰጣችሁ 3 ሰዓት ያላችሁ አንዲት ነገር ብቻ ማድረግ ይጠበቅብናል። ምን? ሞትን አትፍሩ ኃጢአትን ፍሩ እንዳለው የቤተክርስቲያናችን መጽሐፍ። ለምን እንደምንሞት ነግሬያችሁ፣ ግን ይሄን ሁሉ አትፈልጉ። ሕያው መሆን አትፈልጉም። ከክርስቶስ ጋር መኖር አትፈልጉ። አዲስ ሆናችሁ መሰራት አትፈልጉ። የሚሻል ሕይወት መኖር አትፈልጉ። መጽናናት አትፈልጉ። ለምን እንሞታለን? የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ለንስሐ ሞት ያብቃ።